አብሮ አደረሰን ብለን እንተዋወቃለን ወይ ልንባባል ከበዓል በኋላ በመጀመሪያዋ የ2018 እሁድ 3 ጥንዶችን ይዤላችሁ መጥቻለሁ። አንደኛዋን ደግሞ ታቋታላችሁ አድጋ እድሜዋ ጨምር አድርጎ ከአንድ ልጅ ጋር ተመልሳ መጣልናለች። ሁላችሁም እንግዶቻችን እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ኧረ 2018ን እንደዚህ ባለ ድምፅ አንቀበልም። እንኳን አደረሳችሁ። 2018 እንዴት ነው? እናንተን ይመስላል አይደለ? በዓል መስላችሁ በጣም አምሮባችሁ ሁላችሁም የለበሳችሁት ያበሻ ልብስ ያው እንደተለመደው ስትወጡ እዚች ጋር ያስቀመጣችሁ አትሄዳላችሁ። በጣም ስለሚያምር አይመስላችሁ? ይቻላል። ከሐዋሳ ድረስ ስለመጣችሁም እንዲሁ አመሰግናችኋለሁ። ሐዋሳ እንዴት ነው? ሐዋሳ ደስ ትላለች። በዓል እንዴት ነበረ? ሐዋሳ ድባቡ አሪፍ ነበረ። የፍቅር ከተማ ነች። እውነት ነው። እናንተ እንድትመጡ እንጋብዛችኋለን። የት አካባቢ ናችሁ? እኔ እኮ ሐዋሳ ኖሬያለሁ። ማውንት ኦሊቭ የሚባል ትምህርት ቤት ታውቃላችሁ? አዎ፣ እዛ ነው የተማርኩት። እውነት? አዎ፣ በፊት የድሮ ግን አልተወለዳችሁም ይሆናል። ወደኋላ ግን በጣም ደስ የሚል ሀገር ነው ሐዋሳ። የፍቅር ሀገር። እውነትም የፍቅር ሐይቅ አለ አለ። ሄዳችሁበት? እዛ ሁሌ እንደሱ ከሆነ ትውውቃችሁ ወደዛው አካባቢ ይመስላል። እመለስበታለሁ። ከዛ ደግሞ በልጅነታቸው ፊልም ላይ ያየናቸው የጠፉብን ሰዎች መጥተዋል። እነማን እንደሆኑ ነው ያልናገርም፣ በኋላ ላይ ነው የምናገረው። ግን ልተዋወቃችሁና ከዛ በኋላ ደግሞ እናንተ እንዴት እንደተዋወቃችሁ ትነግሩኛላችሁ፣ እኔ ደግሞ እንዴት እንደማውቃችሁ እነግራችኋለሁ። ምን ይመስላችሁ? ተስማማላችሁ? ከዚህ ጋር ልጀምራ። ማርታ ሰለሞን እባላለሁ። እሺ፣ ባለቤትሽን ልተዋወቅ ነው። ልዑል እባላለሁ። ልዑል ያባትም ቀረ መሰለኝ። ልዑል ኪዳነ ማርያም። ኪዳነ ማርያም። እሺ፣ እናንተንስ? እኔ ሜሮን ግርማ እባላለሁ። አቤል ግርማ። እንደዛ ነው። አቤል ግርማ፣ ሜሮን ግርማ። እሺ፣ እንመለስበታለን ጉዳዩ። እናንተ? ዲቦራ ታደሰ እባላለሁ። ናርዶስ ቴዎድሮስ። በድጋሚ እንኳን ደህና መጣችሁ። አሁን ወደ ዋናው ጉዳይ እንግባ፣ ወደ ቁም ነገሩ አይደል እንዴ? እንዴት ተዋወቃችሁ? መቼ ለቁም ነገር በቃችሁ? በትዳር ስንት ጊዜ አሳለፋችሁ ከሚለው እንጀምራለን። ከናርዶስ ልጀምር። እኔ ላውራ። የተዋወቃችን ቤተክርስቲያን ውስጥ ነው። ሁለታችንም ዲፓርትመንት የተለያየ ነበር የምናገለግለው። በእይታ ያው እንተዋወቅ ነበር መጀመሪያ። አጋጣሚ ሆኖ ደግሞ እኔ በማገለግልበት ቲም ውስጥ እሱ ስራ ስለነበረው ወደኛ ጋር ጆይን አደረገ። የዛን ሰዓት ፍሬንድሺፕ ጀመርን ማለት ነው። ሪሌሽንሺፕ አልጀመርንም። መለዩ ልዩችን ፍሬንድሺፕ እና ሪሌሽንሺፕ ይለያያሉ። ጓደኝነትና ፍቅር። ኖርማል ፍሬንድ ሆንን ማለት ነው። በጣም ክሎዝ ሆነን እኔን በጣም ሳፖርት ሲያደርገኝ ስለነበር ማለት ነው። ያ አደገና ከጊዜያት በኋላ ወደ ሪሌሽንሺፕ መጣ። ከሪሌሽንሺፕ ደግሞ ወደ ሜሬጅ መጣ። 2 ዓመት በጓደኝነት ቆይተናል። በጋብቻ ደግሞ 1 ዓመት ከ6 ወር ሆኖናል። አዲስ ሙሽሮች ናቸው። በዩ እሺ፣ የግርማ ልጆችስ? የጋሽ ግርማ ልጆች? እሺ፣ እንዴት ነበር የተዋወቁት? የተዋወቅነው እሱ የውበት ሳሎን ውስጥ ይሰራ ነበርና እኔ እዛ አጋጣሚ ለመሰራት ሄጄ ለመጀመሪያ ጊዜ የተዋወቅነው ያኔ ነው። እሺ፣ ቆንጆ አድርጎ ሰራሽ? በጸብ ነው የተዋወቅነው። ንገረት እንጂ ፀጉሯን ቆርጠ ሳይሆን እኔ ሌላ ያው ደንበኞች አሉን አይደለ? እኔ እንዲሰራኝ የምፈልገው ልጅ እሱ ይስራሽ ሲለኝ አይ አልፈልግም እሱ እንዲሰራኝ አልኩት። ለምን? ያው አጋጣሚ ዛሬ ማንነቴን ሊሰራው። ከዛ በዛ አጋጣሚ ነበር የተዋወቅነው። ከዛ በቃ ያው ደንበኛ እያልኩ ዛሬ እዚህ ደረሰ። ቆንጆ አድርጎ ሰራሽ አልሰራሽም? ኧረ ሰራኝ፣ በደንብ ነው የሰራኝ። መቼ ነበር እስቲ ጊዜውን እናስታውስ? 2009። ከዛ በኋላ ከዛ ይጀምራል። ከዛ በቃ ጓደኛሞች ሆነን ኖርማሊ ከስራውን ባለፈ እሱ ከሚሰራኝም ባለፈ ጓደኛሞች ሆነን ከዛ 2012 ላይ አይ ቲንክ ወደ ሪሌሽንሺፕ ተቀየረ። ጋብቻችን ደግሞ 2013 ላይ
ኦልሞስት 1 ዓመትም አልቆየንም በሪሌሽንሺፕ። ከዛ 2013 ተጋባን። ይሄው እስካሁን ድረስ አለን እግዚአብሔር ይመስገን። ስንት ጊዜ ነው ማለት ነው አሁን? 2018 ወደ 4ኛ ዓመታችን እየሄድን ነው። 18 አይደል? በ13 ከተጋባችሁ 5 ነው። እሺ የነሉልስ የኛ በትዳር 1 ዓመት በጓደኝነት ደግሞ 2 ዓመት 2 ዓመት። እሺ ወደ ማርታ ሰለሞን ልመለስና ማርታ ሰለሞንን ቤተልሔም የሚባል በጣም ተወዳጅ የነበረ ፊልም ታስታውሱ ከሆነ 10 ዓመት ሆነ 11 ዓመት ላይ በጣም ትንሽዬ ልጅ ነበረች። እንዴት አደግሽ ግን እንደዚህ በፍጥነት? ወልጄ ሞለት ነው ያሳደገሽ? ያው ፈረኝ። አይ ግን እኔ በጣም በቃ እስካሁን ድረስ ያቺ ፊትሽ አትረሳኝም መልክሽና ተመልሰን ስላየንሽ ደስ ብሎናል። ጠፍተሽ ነበር ረጅም ጊዜ ሆነሽ። የመጨረሻ ፊልም ያየሁት እሱን ይመስለኛል። ሌላ ነበረሽ? የመጀመሪያ እሱ ነው። ከሱ በኋላ 45 ቀን አለ። ከዛ መጣ በፈረስ አለ። 3 ፊልም ሰርቻለሁ ማለት ነው። በዛ እድሜሽ? አዎ ማለት በቃ ትንሽ 2 ዓመት ምናምን ልዩነት ነበረው። ከፍ እያልኩኝ ማለት ነው። የመጀመሪያውን ስትሰሪ ተወዳጅ የሆነውን ከሰለሞን ቦጋለ ጋር የሰራችሁትን አባትና ልጅ ሆናችሁ ነበር የሰራችሁትና እንዴት ነበር የሰራችሁ? ስንት ዓመትሽ ነበር? እድሜ ልቆጥር አይደለም ቆጣሪ ችግር የለም። እሺ ፊልሙ እንዳልኩሽ 11 ዓመት ምናምን ያልፈዋል። እንደዛ ነው ስሰራ ግን የኔ ራሱ 10 11 ዓመቴ ምናምን እንደዛ ምናምን ነበርኩኝ። እና ፊልሙ ስሰራ እንግዲህ በጣም አሪፍ ጊዜ ነበር። ፊልሙን በጣም ነበር ታዋቂ ፊልም ነበረ፣ ተወዳጅ በጣም። እኔ ሲኒማ ቤት ነበር ያየሁት እዚህ ይለኛል። እና ሶፍት ይሸጥ ነበር በሩ ላይ በጣም ነበር የሚያስለቅሰው። እና ደግሞ አዋርድ በልቼ ነበር። ኢንተርናሽናል ፊልም ፌስቲቫል አለ አይደል ኢትዮጵያ ውስጥ የሚደረግ፣ እሱ ላይ የአመቱ ምርጥ ሴት ተዋናይ ሰለሞን ቦጋለ ደግሞ ምርጥ ተዋናይ ወንድ፣ ከዛ ሜሮን ጌትነትም አለችበት ፊልሙ ላይ እሷም በልታለች። እና 3 አዋርድ ምናምን የበላ ፊልም ነበር። አንዴ ግን ከዛ ደግሞ ከትወናው ባሻገር ደግሞ ስማችሁ የአባት ስማችሁ ይመሳሰላል። የሰለሞን ልጅ ናት የሚልም ጥያቄዎች ነበሩ። ልክ ነሽ ይባላል ግን አይደለም። የስራ አባትሽ ነው ማለት? የስራ አባቴ። አየሽ እሱ ራሱ ግን እንደዚህ ኮብሽ በኋላ አይቶኝ አያውቅም። ማንም አይቶኝ አያውቅም። ሶልዬ ያቺ ያሳደግካት ልጅ ይኸዋለች ዲያድጋ ልጅ ወልዳ አያት ሆነሃል። በጣም የሚገርም ነው። ከዛ በኋላ ግን ረጅም ጊዜ ጠፋሽ። ምንድን ነው ያጠፋሽ ታዲያ? እንትን አልነበር ተማሪ ያለው ምናምን ነበር የሰራሁትና ያው የምትመለሽ ወደ ትምህርት ቤት ነው። ከዛ በቃ ያው ከነሱ ጋር እንዲህ ተራራቅን። ከዛ በዛ ምክንያት ጠፋው ማለት ነው። የሚገርም ነው። ግን አንድ ጥያቄ ልጠይቅሽ። እዛ ላይ ያለችው ካራክተር እኔ ልጅ በጣም ብስል ሲል ውይ ልጅ እንደ ልጅነቱ በሆነ እንላለን አይደለ? ያው የሚስማማ ማይስማማም ሰው ሊኖር ይችላል። እኔ ግን እንደዛ ላ ልጆች በጣም ሲበስሉ ያሳዝነኛል። በቃ ቀስ ብለው እንደ ልጅነታቸው ሆነው ማደግ ሲችሉ ለምን ምናምን ይባላልና ካራክተሯ ደግሞ የተጫወተሻት እንደዛ አይነት ካራክተር ነበረች። አንቺ ግን በህይወትሽ እንደሷ ብስል ያልሽ ነሽ? አየሷ ይለያል። ዳይሬክተሩ በቃ በደንብ ነበር የሰራኝ ዛኔ በጣም ማለት ነውና ረጅም ጊዜ አለማምዶኛል። ከወር በላይ ምናምን ከዛ በላይ ተለማምጃለሁ ከዛ በፊት ምናምንና የሱም ውጤት ነው። ግን እኔም በሰለልኩኝ በጣም የበሰለሽ ልጅ ነበረች። ካራክተሩን በደንብ ስለተጫወትሽው ነው እኛ ጋርም ተጋብቶ እንደዚህ አይነት ስሜት እንዲኖር የሚያደርገውና አሪፍ ነበረ። እንኳን አደግሽ እና እንኳን ተገናኘን ደግሞ። እሺ ሶስታችሁም እንግዶቼ እንግዲህ በሶሻል ሚዲያ በጣም ትታወቃላችሁ። በተለይ ቲክቶክ ላይ አይደል ቪዲዮዎችን ትሰራላችሁና አንዱ ቪዲዮ የምትሰሩበትና የምትደበሩባትም እኔ እንደሆንኩ ሰምቻለሁ ነው ማንኛውም። ስለዚህ ከትዳር ጋር ደግሞ ሶሻል ሚዲያ እንዴት ነው? እስቲ ለምን እንደሆነ ያነሳሁት ግን ልንገራችሁ። እውነቱን ስነግራችሁ አሁን ላይ ሰዎች ምን ማለት ጀምሯል፣ እዛ ላይ እንደምናየው አይደለም ቤት ውስጥ የሚደረገው ነገርና የእውነተኛ ህይወቱ አልገናኝ እያለ ነው ይላል ብዙ ሰው። ይህን እንዴት ታዩታላችሁ? ያው እውነተኛ ህይወትና ሶሻል ሚዲያ ላይ ያለው ላይፍ ይለያያል። አዎ ምንም ጥያቄ የለውም። ያው ሁሉም ሰው የሚፈልገውን ነገር ያሳያል። ያው ለተመልካች ይመጥናል ያለውን ነገር ያቀርባል። ምንም ጥያቄ የለውም። እኔ ማውራት የምችለው ግን የኔ ኤክስፒሪየንስ ነው። ያው እኔ ኖርኩበትን ነው። እኔ ሶሻል ሚዲያ ላይ የማሳየው 5%ን ብዬ ነው የማስበው። እንደውም ኤቭሪቲንግ አናወጣውም። ሰዎች ግን ያው ያንን ተገና አድርገው የተወሰነ ኮሜንት ይሰጡናል። ቆይ ታዲያ ሁሉንም ነገር ብናወጣው ምን ሊሉ ነው ብለን ደግሞ ያው ያስቀረናቸው ነገሮች አሉ። ያው ሁሉም ለመድረክ የሚወጣ ነገር ይገባዋል ብዬ እኔ አላስብም።
ነገር ግን ቆንጆ ብቻ ተስተካክላ ስለምትታይ ጥሩ ነገር ነው። ጥሩ ነገር ማሳየት ሁላችንም ጥሩ ነገር ማየት እኮ ይገባናል አይደለ? ተገቢውም እሱ ነው። ግን ደግሞ ቤት ውስጥ ቁጭ ብለው ይሄው ትዳርማ እንደዚህ ነው እንትንማ እንደዚህ ይሄው አበሰለችለት ይሄው አበሰለ እንደዚህ ያደረገ ከዛ ፋክቱ ላይ ስንመጣ ደግሞ ቀረጻ ከሌለ አታበስሉም አሉ ወንዶች። እንግዲህ እኔ ሰማሁት። ኤልሳ ትመልስ። እኔ እንጃ አላውቅም፣ ግን እሱ እንዳለሽ ያው ከኛ ስንነሳ ጥሩ ነገር ብናይ እሱ ይሻል ይመስለኛል። ብዙዎቻችን የሆነ ስናድግ የተለያየ ነገር እያየን ያደግነውና ጥሩ ነገር ማጋባቱ ይበልጥ ደስ ይላል ከሚሉት ሰዎች ነኝ እኔ። ግን እንዳልሽው ደግሞ ባንቺ ላይ እኔ ሰው ማሳብ ሰው ስለሚል ያው ከመጣ ይቀር ደግሞ እናንሳ። ግን እንዳልሽው ደግሞ ከጀርባ የሚደረጉ ነገሮች አሉ። ለምሳሌ ብዙ ሰው እንደውም የሚያነሳው ስትጣይ ወይ የሆነ ነገር ወይ ጸብ ሲፈጠር ምናምን አያሳዩም። ጸብንማ እንዴት እንትን ትችያለሽ? ግን ጥሩ ነገር ላይ ፎከስ ብናደርግ ብዬ ከሚሉት ነኝ እኔ። ጥሩን ነገር ብናሳይ እኔ በአንቺ ሀሳብ እስማማለሁ። ጥሩን ነገር ብናሳይ ብቻ ሳይሆን ብንኖረው ደግሞ ብዬ እኔ ደግሞ እጨምርበታለሁ። በደንብ ነች ነው በደንብ። እሺ እነ ዲቦራስ ምን ትላለህ? እሺ ሶሻል ሚዲያ ላይ በእርግጥ ጥሩ ነገርን ሁሌ ማሳየት ክፋት የለውም። በተቻለን አቅም በተለይ በዚህ ዘመን ሰዎችን ያስተምራሉ ብቻ ሳይሆን ያዝናናሉ፣ ሰዎችን ወደ ጥሩ ነገር ይገፋፋሉ የምንላቸውን ነገር ደጋግመን መስበክ ክፋት የለውም። ሰው ጥቂት ሰው ኔጌቲቭን ፓርት ማየት ሊፈልግ ይችላል። ግን ከሱ ይልቅ ደግሞ አዋጭ የሚሆነው መልካም የሆነውን ነገር ማሳየት ስለሆነ እንደዛ እናደርጋለን። ሌላው አብዛኛው ቤት ይሆናል ብዬ ማስበው እኛ ቤት ያለው ምንድነው የምንደሰትበትን ደስ የሚለንን ነገር እንሰራለን። ስለዚህ ያንን ነገር ደግሞ እናሳያለን። ያ ነው ብዬ ማስበው። ታበስላላችሁ ከካሜራ ውጭ? አዎ በደንብ ታበስላላችሁ። በደንብ እንደውም ሳንበላ ስለማንኖር እናበስላለን። አይ ሴቶች አይደለም፣ ሴቶችማ ያው እናድገንበታል። ወንዶቹን ጥያቄ ያስነሳውም እኮ የነሱ ጉዳይ ነው። በደንብ ያበስላል። በጣም ጎበዝ ነው። በጣም ያግዘኛል በብዙ ነገር ማለት ነው። ሰፖርት ያደርገኛል። የሚዋጣለት ምግብ ምንድን ነው የምትወጂው? በጣም የሚዋጣለት ምግብ ጥብስ። አይ ከባድ ነው ማለት ነው። እሺ ሜሮን፣ ወይ በቤት የሚዋጣለት ምግብ? የሚዋጣለት ምግብ በጣም ፊሽ ምናምን ሲሰራ በጣም ጎበዝ ነው። ሞስት ኦፍ ዘ ታይም ደግሞ እሱ ነው የሚሰራው። አብረን እንትን ስንል እኔ በጣም በቁጥር ነው ለኔና ለሱ የሰራሁት። ብዙ ጊዜ እኔ ከልጆች ጋር ነው ፎከስ የማደርገው፣ እሱ ደግሞ በደንብ ይሰራል ምግቡ ላይ ምናምን በደንብ። ሞት ይሳኝ ልዑልንና ማርታን እንዴት እንደተዋወቁ ሳልሰማ በፊልሙ ሄድን እኮ ወደ ፊልሙ። እንዴት ነበር ግን ትውውቃችሁ እና መቼ ነበር? ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ? ትውውቃችንን እሷ ብትገልጽልሽ ደስ ይለኛል። ከተዋወቅን 2 ዓመት በቃ የተዋወቅን ጊዜ ነው ሪሌሽንሺፕ የጀመርነው። ተጋባን ደግሞ ዓመት ከ3 ወር ምናምን ሆኖናል። የጀመርነው እንዴት ነው የተዋወቅነው? እነሱ ኮንዶሚኒየም የኔ እህት ተከራይታ ገብታ ነበር። ከዛ እሷ ጋር ደግሞ እኔ በጣም ነበር መሄደው። ከዛ በቃ አንድ ግቢ ሆነ። እንዴት ነው የምንዘጋጋው? ለካስ ብዙ ቀን ያየኛል ወደ ስራም ሲሄድ ምናምን እንደዛ። እና መዘጋጋቱ አይከብድም ወይ ስላት ይከብዳል። ከዛ በመሀል በቃ ያው ዋጋ ከፍያለሁ። በእርግጥ ግን ደግሞ ተደጋጋሚ ጊዜ መተያየት ጀመረን። እሷም ታይኛለች። ዋጋ ያስከፈለ ግን ያው ስልክ ለመውሰድ ትንሽ እኔ ግን እወደዋለሁ እሱን ነገር። እውነት ለምን መሰለሽ? የደጉ ጊዜ እንደዛ ነው። ድሮ እኮ ስልክ በቀላሉ አይገኝም። እሱ ራሱ የሚሰራው የራሱ የሆነ አታችመንት አለው አይደለ? ይሄ እንግዲህ ኋላ ቀር አስተሳሰብ ሊመስል ይችላል፣ ግን እኔ እወደዋለሁ። ትክክል። እሱም ይወዳላ። አዎ በደንብ ባትፈትንህ ኖሮ አይደል? እሺ ለማንኛውም እንኳን ተዋወቅን። ስለመጣችሁ ደስ ብሎኛል። ግን ልዑል ሲሰራ የምትወጂው ምግብ ምንድን ነው? እሱ ያበስላል ብላችኋል። ምንድን ነው የሚዋጣለት? እንቁላል። ሁሉም ወንደላጤ ምግብ ናት አይደል? እሱ ማለት በጣም እኮ አይደለም ያበስለው። እርጉዞኛ ምናምን በነበረ ሰዓት ምናምን ነው እንጂ እንቁላል ነው የሚችለው። ጎበዝ ነው። እንቁላል ምን ይጨምርበታል? ይጣፍጣል። ላይ እውነት አይጨምርበትም። በሱ እጅ ስለተሰራ ነው ወይስ የተለየ? ይጣፍጣል ማለት ነው። ይጣፍጣል። በቃ እኛ ራሴ መቅመስ ፈለኩ ማለት ነው። ካለ ችግር የለም። ስለዚህ እኔና እናንተ ይሄን ያህል ከተዋወቅን በመጀመሪያ ዛሬ ባሎችን ወደ ውጭ ሸኝና ከሚስቶች ጋር ቆይታ አደርጋለሁ። ተመልሰን እንገናኛለን። መልካም ጊዜ ይሆንላችሁ።
ባሎችን ሸኘን። ከእናንተ ጋር ደግሞ ቆይታ ልናደርግ ነው ከሚስቶች ጋር። እንግዲህ ሜሮንም ማስታወቂያው ላይ አለሽ? አዎ ነበርኩኝ ሲባል ተውሽ አሁን? አይ አልተውኩትኝም፣ ግን ያው ለጊዜው ትንሽ ወደ ልጆቹ ፎከስ አድርጌ ነው እንጂ አለሁበት። ስንት ልጆች ነው ያለው? 2 ልጆች አሉኝ። ማን ማን ይባላሉ? አናቤል እና ሪዮን ይባላሉ። ወንድና ሴት ናቸው? ወንድና ሴት ናቸው። አዎ። እሺ፣ ወደ ጥያቄዎቼ ከማለፌ በፊት በዓል እንዴት ነበረ? በዓል በጣም ቆንጆ ነበር፣ እግዚአብሔር ይመስገን። በጣም ቆንጆ ደስ የሚል ጊዜ ነበር። በዓል ቆንጆ ነበር ስትይ ያው ቆንጆ ነበር በጣም እንደዚህ ነው የፈለኩት። ሶስታችሁም ቲክቶክ ላይ ቪዲዮዎች ትሰራላችሁ አይደል? የማትረሱትን ገጠመኝ እስቲ ንገሩኝ። የለንም ቲክቶክ ብዙ ጊዜ እኛ ሊፕሲንክ ነው የምንሰራው። እንደዚህ በስንቱን በጣም ነበር ሊፕሲንክ የምናደርገው። እስቲ ማስረሹን አንድ በእናትሽ እኔ አግዝሻለሁ። እኔ እርጉዝ ነበርኩኝ ስሰራ የሚሆነትን ከዛ ላይ ሂሩቴ እርጉዝ ነበረች እሷ። ከዛ በቃ አንዴ ያረገዝኩኝ ብለሽ የሱን እኔ ነው የምትልኝ። ቆይ የፈለግሽውን አንቺ ልልሻል፣ ምረጫ አንቺ። እሺ እኔ ሂሩቴ ትሰራኛለች። ደስ ይል ነገር ምን ባይልብሽ። እሺ አንዴ አርግዛልኛለች የትም አትሄድም ብለህ ነው አይደል? ታንቺር ትሄጃለሽ ነው ያላት ባይዘ ነው እላለሁ። እሺ በጀምሪው ገባልሻለሁ ማለት አንዴ አርግዛልኛለች የትም አትሄድም ብለህ ነው አይደል? የት ትሄጃለሽ? ሰው የሚቀጥለው አልተሳካልኝም። በቃ ተወጥቻለሁ። እሺ ማትረሱት ሌላ ገጠመኝ የላችሁ ስትሰራ? አይ እኔ ለየት ያለ ገጠመኝ የለኝም። ዲቦራስ? እኔ ብሎግ ስንሰራ ነው ብዙ ጊዜ እኛም ድራማ ምናምን ነው የምንሰራው ሜቢ ካየሽው ማለት ነው። ግን ብሎግ ስንሰራ ወጥ ምናምን ሰርቼ አቀማመስ ይሁን አላቅም፣ ኖርማል አቀማመስ ነው ለኔ ማለት ነው። ለተመልካች ግን እንዴት እንደሆነ አላቅም። እንዴት ነው የምትቀምሹ ግራ ገብቶኝ ስንት ጊዜ ቪዲዮን አየሁት። ግን ለኔ ኖርማል ነውና የስድብ አይነት ነው። እኔ አላምንሽም እውነት። እና በቃ ኖርማል ነው አክቹአሊ። ያው ሶሻል ሚዲያ ላይ ስትመጪ እንደዚህ አይነት ነገር ኤክስፔክት የሚደረግ ነገር ስለሆነ ያው ሰው እንደ እይታው እንደ ተመልካቹ ስለሆነ ሁሉም ሰው የራሱን ሀሳብ ነው እዛ ጋር ሪፍሌክት የሚያደርገውና ሌላኛው ገጠመኝ ደግሞ እንደዚሁ ነው። አሁንም ዶሮ እየሰራን እያለ ለጌቲንጉ ቶሎ እንዲታይ ብዬ እኔ ዶሮን ያስኩኝ ማለት ነው። ላይክ እንደማረዶኝ ማለት በደንብ ይታያል። እንደዚህ አይነት ነገር የሆነ ኦድ የሆነ ነገር ስታደርጊ በደንብ ይታያል። ለምን እንደሆነ አላውቅም። ኖርማል ነገር ስንሰራ በደንብ አይታይም። ከዛ ይዤ ሳይጨርሱ ውስጥ ኮሜንት ይጽፋሉ ማለት ነው። ሳይጨርሱ ቪዲዮ ሳያልቅ ከዛ ለሱ ሰጥቼው እሱ አርዶ ምናምን ጨርሰናል ብሎጉን። ግን ሳይጨርሱ ለኮሜንት ደግሞ በጣም የሚፈጥኑ ሰዎችም ልክ እንደዛ ነበሩ። የመጀመሪያው የምትታየዋን አይተው እስከ መጨረሻው ድረስ ሳይገቡ እንግዲህ ያው እንደዚህ አይነት ቦታ ላይ ወጥቶ ሰው ፊት ለፊት ላይ ሲሆን ሁሉንም ነገር መጠበቅ አለበት። ወቀሳውንም ነቀፌታውንም መወደሱንም አንድ ላይ ባላንስ ማድረግ ነው ዋናው ቁም ነገሩ አይመስላችሁም? ቲክቶክ ግን ጥሩ ነው። በጣም ጠቅሟችኋል እናንተ? በጣም በተለይ ለስራችን በጣም ጠቅሞናል። ምን ያህል ጊዜ ሆናችሁ ከጀመራችሁ? 1 አመት ዘልቋል። እናንተስ? እኛም ኦልሞስት 1 አመት አካባቢ። እኛም እንደተጋባን ጊዜ 1 አመት ከተጋባን በኋላ። ወደ ፊልሙስ እንዴት ነው አትመለሽ? መልሳለሁ፣ ደስ ይለኛል። በዚህ አጋጣሚ እንግዲህ ጠፍታ የነበረችው ማርታ ተገኝታለች። ለማንኛውም ወደ ጥያቄዎች አልፋለሁ። ወደ ጥያቄዎቼ ከማለፌ በፊት ግን ዲቦራ ጋር ልምጣና ቁጭ ልበል ከዛሬ ከዛ ወደዚህ ያልኩኝ አይደል በዓል ስለሆነ። እሺ ዲቦራ ወይ እንዴት ነሽ? አይደልሽ በዓል ጥሩ አለፈ ብለሽ? በጣም ቆንጆ ነው። ቆንጆ ጥያቄ ያዘጋጅተናል። የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽ በበዓል ቀን ብቻውን እቤት ውስጥ ቢያሳልፍ ምን ሊያደርግ ይችላል? ቴሌቪዥን ላይ ይችላል ሙሉ ቀን? አዎ። እሺ ሜሮን? ስፖርት ይሰራል በበዓል ቀን? አዎ። እሺ ያው ጁስ ፈጭቶ ይጠጣል። ከዛ ወይ ፊልም ሊያይ ይችላል ወይ መጽሐፍ ሊያነብ ይችላል። ምረጫ አይሻል? እሺ ሲመጣ እሱ ልክ አንቺ ያልሽው ማለት ስላለበት ያልሽው 3 ካልሽ 3ቱንም ማለት አለበት፣ 2 ካልሽ 2ቱንም ማለት አለበት፣ 1 ካልሽ 1 ግማሽ ነጥብ የለም። መጽሐፍ ሊያነብ ይችላል። ስለዚህ አጠቃላይ ሙሉ ቀን ስፖርት ይሰራል፣ ጁስ ይፈጫል፣ ጁስ ይጠጣል፣ ከዛ መጽሐፍ ጁስ ይጠጣል፣ ከዛ መጽሐፍ ያነባል። 3 ከሆነ የኔ ስልክ ይጨመርልኝ። እሺ ቴሌቪዥን እና ስልክ። ቴሌቪዥን እና ስልክ። ከስክሪን ወደ ስክሪን
ከስክሪን ወደ ስክሪን። እሺ የኔ ቢጤ ነው። በዚህ ጋር ስልክ ይዤ በዚህ ጋር ቴሌቪዥን። እሺ እሺ ማርታስ? መውጣት አይቻልም ከቤት። የመጀመሪያ ምርጫው መውጣት ነው። ቲቪ እና ስልክ ነው የሚያየው፣ ሌላ ነገር አያደርግም። ስለዚህ አንቺም ከስክሪን ወደ ስክሪን ነው። አዎ ቲቪ እና ስልክ ይጠቀማል። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለሚስቶች ዝግጁ ናት? ዝግጁ። እሺ ባለቤትሽ አንቺን ሳያማክር ከማያደርጋቸው ነገሮች ውስጥ አንዱን ጥቀሽ። በፍጹም ሳያማክር የማያደርጋቸው። እቃ አይገዛም። እቃ አይገዛም። ለመግዛት ምንም ነገር እቃ አይገዛም። በቃ አይገዛም። እሺ እቃ አይገዛም። እሺ ሜሮንስ? ለልጆቹ የሆነ ነገር አያደርግም። እኔን ሳያማክር የሆነ ነገር ሊገዛ ወይ ደግሞ ሊያደርግ አይችልም። ለልጆቹ ምንም አያደርግም። የስራ ውሳኔዎችን አይወስንም። የስራ ውሳኔዎችን አይወስንም። ስለዚህ በየስራው አንቺን እያማከረ ነው ማለት ነው? አዎ፣ ምክንያቱም ያው አንድ ነገር ሊሰራ ሲያስብ ግዴታ ሀሳብ ይጠይቀኛል። ከዛ ሀሳብ እኔም ሳስብ የሆነ ነገር ሼር አደርገዋለሁ። ገቢ ላይ ገቢ ግድ ነው፣ እንታወቃለን። ስለዚህ ገቢውንም ያማክራል አብሮ፣ ስራውን ብቻ አይደለም ማለት ነው። አዎ ግድ ነው። ይህን ነገር እናድርግ ወይ እንዴት ነው ያዋጣናል አያዋጣንም የሚለውን ነገር በደንብ እናወራበታለን። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻውን ጥያቄ ዝግጁ ናችሁ? እያለቀ ነው። እሺ የመጨረሻው ጥያቄ ለሚስቶች፣ ባለቤትሽ ከውጪ ተናዶ ቢመጣ አንቺ ምን ስታደርጊ ንዴቱ ሊጠፋ ወይም ሊረጋጋ ይችላል? ከማርታ ልጀምር። ስቀልድለት። ስትቀልጅለት? ምን አይነት ቀልድ? እኔ ሳውራው ቀልድ ነገር ሳውራው በጣም ደስ ይሏል። ስለዚህ ቀልድ ስትነግሪ ነው የሚዝናናው። እሺ ስቄ ስቀበለው ስቄ ሁሉ ነገር ይረሳል። ሁሌም ሳቂ ተገኝቶ ነው እንዴ? እሺ ዲቦራስ? ስቀልደው ማለቴ ስፎግረው የሆነ የምንፎጋገርበት ቃላቶች አሉ። ሃኒ ቤቢ ምናምን ነገር ማለት ኖርማሊ። ሃኒ ቤቢ መፎጋገር ያለው? ሃኒ ቤቢ አንባባልም። እኔ እና እሱ ኖርማል። ማን ነው የምትባባሉት? እናቴና አባቴ ነው የምንባባለው። ሃኒ ቤቢ ምናምን አንባባልም። ብዙ እንፎጋ እኔ እንጃ አልወደውም። እኔ ውዴም እንደገና ማሬ ምናምን ሲባል መናረታይ እነዚህ የመሳሰሉ ወርቅ የሆኑ ስሞች ብዙ ሰዎች ጋር ኮሚኒኬት ስትደራረጊ ይህንን ቃል ትሰሚዋለሽ ብዙ ጊዜ። ከዛ አንጻር መሰለኝ እንጂ መጥፎ ሆኖ አይደለም። መፎጋገር ያደርጋችሁ? ምን ሆነህ ነው ምናምን ብዬ ቀልደዋለሁ ማለት ነው። የሆነ ነገር ጎንተል ምናምን ሳደርገው በቃ ይረሳዋል። ኖርማል ይሆናል ስትቀላለዱ ወይ? እሺ እናንተስ ማን ነው የምትባባሉት? እንደው ለማወቅ ያህል። አይዞሽ እሷ ሙድ ያዘሽ ብለሽ መብትሽ ነው። በፍጹም አይ በዛ ሳይሆን ማይ ላቭ ነው የምንባባለው። ማይ ላቭ። እሺ ማሬ ይሄው ማይ ላቭ እዚሁ ነው እንግዲህ። እሺ የመጀመሪያው ዙር ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የነሱ ምላሽ ደግሞ እንሰማለን። በያላችሁበት ዕለተ ሰንበታችሁ እንደ 2018 ድምቅ ያለ ይሁን። ዘፈን ራሱ ያስፈልጋችሁ ነበር ለእናንተ ላረማመዳችሁ ብቻ። እውነት እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ጥሩ ቆይታ አደረገን ከሚስቶች ጋር። አንዳንድ ሚስጥሮች ሊነገሩኝ ያው እንዳለው። ወደ ጥያቄዎቹ ከማለፌ በፊት ፍቅራችሁን መገላለጽ ትችላላችሁ። ለበዓሉ መልካም ምኞት መመኛኘት ልነበረ መመኘት ትችላላችሁ። ከዛ በኋላ ወደ ጥያቄዎች አልፋለሁ። ከነ ማርታ ልጀምር ወይ ከነ ሉል? እሺ የኔ ውድ ባለቤት በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። የልጄ እናት እወድሻለሁ፣ አከብርሻለሁ። በመቀጠል ደግሞ ለመላው ለኢትዮጵያ ሕዝብ 2018 የሰላም፣ የጤና፣ የመተሳሰብ፣ የፍቅር ያርግልን። አሜን አሜን አሜን። ማሪ እወድሃለሁ። ኑሪ። ያቺ ምላሰኛ ልጅ ጠፋች። እሺ በጣም ወደዋለሁ፣ በጣም ወድሃለሁ፣ አፈቅርሃለሁ። ኑርልኝ። ከዚህ በላይ አለ? የለም። አይ ከለመድነው እኮ ነው። ከዛኛው በተረቶቼ ነው እንጂ በጣም አሪፍ ነው ያልኩት። እሺ እነ ሜሮንስ? የግርማ ልጅ የግርማ የጋሽ ግርማ ልጆች እንዴ ምን ያሉ ግን ቤተሰቦቻችሁ አልነገራችሁኝም እኮ። እንዴት አሉ?
ሽምግልና ላይ ምንድን ነው የተባለው? ሽምግልና ላይ ሳይሆን የሰርጋችን ጊዜ የተጋባነው በቤተክርስቲያን ስለነበረ ወረቀት አምጡ ተብለናል። ወንድምና አለመሆናችን አናጋባም ተባላችሁ። ደግሞ መልካችሁም ይቀራረባል አይደለ? እንደዛ ነገሩን ባልና ሚስት ከአንድ ወንዝ ይቀዳል የሚባለው እኮ ትክክል ነው። እንደዛ እምወድሽ የማከብርሽ የልጆቼ እናት የህይወቴ የስራዬ የእምነቴ ባልደረባ ከዚህ በላይ እድሜ ይስጠን፣ ለእኔም እድሜ ይስጠኝ። የበለጠ ብዙ ነገሮችን አብረን እንድናሳልፍ እወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ። ተሰዝት ሜሮንስ እኔም በጣም ነው የምወድህ። ህይወቴን ስለምታቀልልኝ፣ ስለምትረዳኝ፣ በአንተ ውስጥ እኔን ስለምታሳየኝ በጣም ነው የምወድህ። ያው የጊዜ ባለቤት እግዚአብሔር ነው። የእሱን ጊዜ ይስጠን። አሜን። በጣም ነው የምወድህ። አመሰግናለሁ። እሺ ዲቦራስ? እኔ ልቅና እንደፈለጋችሁ እና አስቅደም ይቻላል። አባወራ እሺ አባወራ ይቅደሙ ተብለዋል። እሺ እወድሻለሁ፣ አፈቅርሻለሁ። አንቺ ጀግና ነሽ፣ የጀግኖች ሁሉ ጀግና ብርቱ ሴት ነሽ። በጣም ነው ማፈቅርሽ። ሚስቴ ስለሆንሽ በጣም እድለኛ ነኝ። እግዚአብሔር እድሜና ጤና ይስጥሽ። አፈቅርሻለሁ። በጣም ነው ማፈቅር። ያንቺስ? አባቴ በጣም ነው የምወድህ። አባቴ የምልበት ምክንያት አለኝ። እምልህ ታውቃለህ፣ አንተ የምር ባል ብቻ አይደለህም፣ ወንድም ነህ፣ ሁሉ ነገሬ ነህ። ከእግዚአብሔር ነው አንተን የተቀበልኩት። ረጅም እድሜ ከጤና ጋር ይስጠን፣ ደግሞ ለልጆች ያብቃን። እወድሃለሁ። እሺ አሁን ስለዚህ መጠያየቅ እንችላለን ማለት ነው። ፍቃዱን አግኝተናል። እሺ የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ የበዓል ቀን ብቻውን ቤት ውስጥ ቢውል ምን ሊያደርግ ይችላል? የዲቦራ ባለቤት ቴሌቪዥን ሙሉ ቀን ቴሌቪዥን። አሳይኝ። ምንድን ነው ግን ሁለቱም ካልተመለሰ አያዝም ብያለሁ። ቴሌቪዥን እና ስልክ ነው ያለችው። ደግሞ ቴሌቪዥን ብላ መልሳ ነው የጨመረችው። ለማንኛውም ስልኩን ያይ ነበረ። አይገርምረሳ ዛሬ እኛ ደግሞ ቅድም ቴሌቪዥን ብላ ሀሳብ ቀይራ ነው የጨመረችው እንደገና። እሺ አቤል? ስፖርት እሰራለሁ፣ እናቴ ጋር እሄዳለሁ። ስፖርት መስራትና እናቴ ጋር መሄድ ብቻዬን ከሆንኩ ብቻህን ከሆንክ የጠየቅነው ምንድን ነው? ባለቤትሽ የበዓል ቀን ብቻውን ቤት ውስጥ ቢውል ምን ሊያደርግ ይችላል? ጥያቄውን በደንብ ሰምተኛል። ቤት ውስጥ ቢውል ይሆን ቤት ውስጥ ቢውል ስፖርት እሰራለሁ፣ እናቴ ጋር እሄዳለሁ። ምግብም እበላለሁ። እሺ አሳይልኝ። እሷ እኮ በደንብ ብለን መሰለህ እናቴ ጋር ከሄድክማ ቤት ውስጥ እኮ አልዋልክም ማለት ነው አይደለ? አዎ ደግሜ የጠየኩ ለዛ ነው። ቤት ውስጥ ቢውል ስለ እኮ አልከኝ። ኦልሞስት መለስኩት። አንድ ነው። ጁስ ምግብ አይደለም? ምግብ በላለው ነው ያልከኝ። ጁስ ጠጣለው፣ መጽሐፍ ያነባል። ሶስት ነገር ነው የነገረችው እሷ። እንደሱማ ከሆነ እነሱም እኮ ቴሌቪዥን ያያል፣ ስልክ ይጠቀማል ነው ያለችው። እሺ ልዑልስ? እሺ ፊልም አለው። እሺ እተኛለሁ። አሳይልኝ። ብቻ በበዓል ምድር ግን ብቻችሁን አያውላችሁ። ቢሆንስ ነው እኛ ባጢፍ ብለን የጠየቅነው። ወደ ሁለተኛው ጥያቄ አልፈን። ሁለተኛው ጥያቄ ባለቤትሽ አንቺን ሳያማክር ከማያደርጋቸው ነገሮች ውስጥ አንዱን ጥቀሽ ነበር ያለ ልዑል። ስዝናና። ሳታማክራት ስትዝናና? አዎ ጠይቂያት ነው። ግን ቆይ ምን ብለህ የምታማክራት ስትዝናና? ከእንደዚህ አሁን ጓደኞቼ እየተዝናኑ ከሆነ ወደ እነሱ መሄድ ፍላጎት ካለኝ ያው የእሷን ፍቃድ እጠይቃለሁ። ሳታማክራት አትዝናና? አዎ። አንተ የተባረክና አሳይልኝ። እቃ መግዛት ነው ያለችው።
አንቺ ዋናውን ነገር ነው የረሳሽው ማለት ነው። ዋናው ግን በቃ ኖርማል አድርጌው ነው መሰለኝ። ኢምፖርታንቱ ተረስቷል። እሺ ወደ አቤል ሄዳለሁ። ባለቤቴን ሳላማክር የማታደርገው ነገር። እሷን አማክሪያት የማደርገው ነገር እንደማለት ነው። አይደለም? አንተ አውቀህ ነው አይደለም? ካማከርካት በኋላ ይሁንታ ስታገኝ የምታደርገው ማለት ነው። እንደሱ ያስኬዳል። ስፖርት መስራት እንበለው እንዴ? አይ እሺ ይቻላል። ግን ስፖርት አሁን ፑሽ አፕ ልስራ ምናምን ነገር ከምታማክረው ነው። አይ ጂም ሴት ጂም ሄዳለሁ እላለሁ። መንገርና ማማከር ግን ይለያያል። ኦኬ፣ በጠረጴዛ ዙሪያ እንደማለት አላልኩም እኔ እንደዛ እንደው ሐሳቡ እንደ ቅድሙ እንዳትሆን ብዬ ነው። ሉላ እንዳይመለስ ነው መሰለኝ። እሺ ስፖርት ብሏል። በቃ እኔ ትቻለሁ እጄን አንስቻለሁ። ይኸው የቤት እቃዎችን መግዛት አሳይልኝ። ለልጆች ምንም ነገር ሳያማክረኝ አይገዛም ያለችው እውነት ነው። አዎ መልሱ ነው። ግን የቤት እቃ እዚህ ያዝልኝ። አይ እንደዛማ ቢሆን ኖሮ ጥሩ ነበር። እኔም ደስ ይለኝ ነበር። ናርዶስ ማለት ምንም ነገር ሳላማክራት አላደርግም። በቃ አንዱን ጥቀስ። አንዱን መምረጥ ነው ማለት የድል ጉዳይ ነው ማለት ነው። እሷ የምትለው ልትል የምትችለው የሚገዛ ነገር ምንም የሚገዛ ነገር ሚስቶች ግን ሻሳይ አይ ሶስተኛና የመጨረሻው ጥያቄ ሚስቶችን የጠየቅነው ባለቤትሽ ከውጪ ተናዶ ቢመጣ አንቺ ምን ስታደርጊ ንዴቱን ሊጠፋ ወይም ሊረጋጋ ይችላል? ከአቤል ነው የምጀምረው። ያ ቤቱን ሞቅ አድርጋ ስጠብቅ ምን አድርጋ ሞቅ አድርጋ ቡና ተፈልቶ እጣን ካልተፈላስ ተናደስ ትመጣ ካልተፈላስ ይፈላል። ትነግራታለህ። ተናድጃለሁ ቡና ይፍላል ነው የምትለው? ኖ ብናደድም ባልናደድም ሞስት ኦፍ ዘ ታይም እጣን ተጭሶ ቡናው ሞቅ ብሎ ይጠብቀኛል። ስለዚህ ቡናው ፈልቶ ሞቅ ብሎ ሲጠብቅ ነው የምትረጋጋው። ቤት ስገባ ሰላም የማገኘው ቤቴ ነው በብዛት ሰው በቃ ከቡናው ጋር ነው ሰላም። እንግዲህ ያሳይ ስቀበለው አይ ከቡና ጋር እኮ ሞቅታው አሁን ላባራ ሞከርኩኝ። አይ ናርዶስ ስታወራኝ ምን ብላ በጉዳዩ አሃ። ስለዚህ በተናደድክበት ጉዳይ ስታወራክ ነው የምትረጋጋው። ሳይል አልተመለሰም። አወራችሁ እንዴ? እሺ ልውልስ? እሺ እኔ ደግሞ ስገባ ወይ ካቀፈችኝ ወይ ደግሞ ከሳመችኝ በቃ ወዲያው ልረጋጋ እችላለሁ። ካቀፈች ወይ ከሳመች አሳይ። ሚስቶች ራሳቸውን ኮሜዲያን አድርገዋል። ለማንኛውም አሪፍ ቆይታ ነበረን። በጣም አመሰግናለሁ። የመጀመሪያው ዙር ይህንን ይመስል ነበር። ነጥብ ለመስማት ጓጉታችሁ ወይስ አውቃችሁታል? መስማትም እንፈልጋለን። እስኪ ያወቀው ሰው ይንገረኝ። እሺ ንገሪኝ ዲቦራ፣ አንቺ አውቀሽዋል። እኛ ምንም አላገኘንም። ዜሮ። ግን አትሊስት አንዱ ቢያዝልን ግማሽ ነጥብ የለውም እንጂ ቢያዝልን ግማሽ። አሁን ግን ስንት ሆነ? ዜሮ ነጥብ። አቤልና ሜሮንስ አትቸገሪ። ቆይ ግን አይ ስቀበለው የሚለው ቤቱ ሞቅ ከሚለው ጋር እንዴት ነው? አበሻ አይደል እንዴ? ቡናው ምን ያገናኘዋል? እሷ ከሳቀች ቡናው እኮ ካልፈላ አይሆንም አልክ ነው። ካልጨሳ አይሆንም ማለት ነው። ስለዚህ ስንት ሆነ ነጥባችሁ? ዜሮ። እሺ ልዑልና ማርታስ? እኛ የመጀመሪያውን የመለስነው ይመስለኛል። ምን አላችሁ? ያው ፊልም ያለው ያልኩት፣ እሷ ደግሞ ቴሌቪዥን እና ስልክ አለች። በምንድን ነው የመለሳችሁት? የቱ ጋር ነው መለሱ? በስልክም ፊልም ይታያል። ስንት ነጥብ ሆነ? 10 ነው አይደል? አይ የለውም፣ ዜሮ። በ2018 የመጀመሪያ የእንተዋወቃለን ወይ እንግዶቻችን የመጀመሪያውን ዙር ሶስቱም 0 ነጥብ በማምጣት አጠናቀዋል። ሁለተኛው ዙርም እንደዚህ ከቀጠለ ደግሞ
እኩል ነጥብ ያመጣሉ ማለት ነው። በስንት? በዜሮ። እኩል ነጥብ ሲያመጡ ምን አለ? ቦነስ ጥያቄ አለ። ቦነስ ጥያቄ ስንት ነጥብ አለው? ኧረ ጮክ ብላችሁ ስንት አለው? 25 ነጥብ አይደለ? 25 ነጥብ አለው ቦነስ ጥያቄ። እንግዲህ ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ ሚስቶችን ሸኝተን ከባሎች ጋር ቆይታ እናደርጋለን። በያላችሁበት አሁንም መልካም ለተሰንበት ይሁንላችሁ። ቅድም ከሚስቶች ጋር ሆኖ ባሎቻችሁ ሲሰሩ የምትወዱት ምግብ ብለን ነበር አይደለ? እናንተ ደግሞ ሚስቶቻችሁ ሲሰሩት ወይ ይሄ የምወድላት ምግብ የምትሉት ምንድን ነው? ሩዝ። ሩዝ በምን? ሩዝ ያው ሩዝ በአትክልት ሩዝ አድርጋ አትክልት ሰላጣ ምናምን ኖሮት ማለት ነው። ፏል። አቤልስ? አሳ ስትሰራ በጣም አሪፍ ይዋጣላት። እንዴ እሷም አሳ አለች፣ አንተም አሳ አልክ። የቱ ጋር እንረፍ? እሷም እኮ አሳ ሲሰራለች እኮ። እኔም? አዎ። እሷስ? እሷም አሳ ስትሰራ በጣም። ስለዚህ እናንተ ቤት የሚበላው አሳ ነው ማለት ነው? ነው። አሳ እንበላለን፣ ክትፎ እንበላለን፣ ዶሮ እንበላለን። ቫራይቲ ይኖረዋል። ግን የምናዘወትረው እንደዚህ አይነት ነገሮችን እናዘወትራለን። ሄልዚ ላይፍ ስታይል ያለን ነው የምትለኝ? እንደዛ ነገር አሪፍ ነው። ተማርኩ። አየህ አሁን ስፖርተኛ፣ ከዛ አሳ። አሪፍ። ናርዶስስ? ሽሮ አሪፍ ነው፣ ይዋጣላታል። ቦዘና ነው? ሽሮ በቂቤ ነው? ሽሮ በቂቤ ነው። ሽሮ በቂቤ ግን በሽሮ እያዝ ሽሮ። እስካሁን ጥያቄ መስሏችሁ ከነበረ ጥያቄ ይሄ ምንድን ነው? ከጥያቄ በፊት ያለ ጥያቄ። እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለባሎች፣ ባለቤትህ የበዓል ዋዜማ ምን ማድረግ ያስደስታታል? ልዑል? እስካሁን ግን ምንም ሳላስብበት ከኔ እየጀመርሽ ነው ያለሽ። በቃ ከናርዶስ ጀምራለሁ። የኔ ሚስት የሱቅ ስራ ነው የምትሰራው። ስለዚህ የዋዜማ ቀን በደንብ ብትሰራ ነው ደስ ስራ ኑሮ በደንብ ትሰራ ስራ ቦታዋ ላይ። እሺ አቤልስ? ያው ቤቱን ማስተካከል ነው። ሞር ቤቱን ሞቅ ሞቅ ማድረግ በደንብ ያስደስታታል። የበዓል ዕለት ልንበላው የምንችለውን ነገሮች ላይ እንደዛ ነው። መልሱን 4 ነጥብ የሌለው መልስ አረክብ። ቤቱን ማስተካከል፣ ቤት ማስተካከል፣ ሞቅ ሞቅ ማድረግ ብለን ቤት ማስተካከል፣ ሞቅ ሞቅ ማድረግ በሚለው ይያዝሽ። ለራሷ ጊዜ ትሰጣለች። ፀጉር ቤት መግባት ካለባት ፀጉር ቤት እንደዚህ ፀጉር ቤት መግባት። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ ለሌላ ሰው የማታሳየው አንተ ብቻ የምታውቀው ባህሪዋ ምንድን ነው? ናርዶስ? በጣም ሳቂታ ናት። በጣም ተጫዋች ናት። ብዙ ሰው የሚያውቀው እሱኛውን ነው። አንዳንድ ሁኔታዎች ላይ ግን ትቆጣለች። ተቆጭነቷ ሰዎች አያውቁም። ስለዚህ ተቆጭነቷ የምትቆጣ ለማለት ነው እኮ አንቺ እንዳልሽው ማለት ነው። እኔ ሳያት ፈገግ እንዳለች። እሺ አቤል? እኔ ብቻ የማውቀው ያው እኔም በፍቅር ቃል ስጠራኝ ሰዎች አያውቁም። ያው ኦፊሻሊ ሞስት ኦፍ ዘ ታይም ሰዎች አያውቁም ይሄንን ነገር። ሰው ፊት ሲሆን ማን ትላለች? ደሴም ነው የምትለኝ። ግን ለብቻችን ስንሆንና ሰዎች ጋር ሲሆን ያለው ነገር አንድ አይደለም። ግን መልሱ አሁን ጽሁፍ ላይ ቢጻፍ የሆነ ታውን የነገርከኝ መልስ በጽሁፍ ብናደርገው ምን ብለን እናደርገው? ለእኔ ብቻ ስፔሲፊክሊ ልትለኝ የምትችለው የፍቅር ባህሪ ብለን ያዘው። የፍቅር ባህሪዋ። እሺ እሷ መታ ግን ይሄንን ስትል ነው መልሱ የሚያዘው ማለት ነው። ካላለችም ኢትስ ኦኬ። እሺ ልዑል? ኃይለኝነት በሚል ኃይለኛ ናት። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ባለቤትህ የ2018 አዲስ ዓመትን ጠዋት ምን አደረገች? የበዓሉ ቀን ጠዋት ማለት ነው። አሁን የያዝነው የዚህኛው አዲስ ዓመትን ጠዋት በጣም የማይረሳ ነገር ነው። ከሁለት ቀን በፊት የሆነ ነገር። ቤተክርስቲያን ሄደች። እሺ አቤልስ? ቤተክርስቲያን ሄደች። እንጀራ ጋግራለች በጠዋት። ጥያቄዎቻችንን ጨርሰናል። ግን እኩል ነጥብ ካመጣችሁ ቦነስ ጥያቄ እንጠይቃለን። ቦነሱ ጥያቄ እንደተጋባችሁ መጀመሪያ የገዛችሁት ዕቃ ምንድን ነው? ናርዶስ? ፍሪጅና ቲቪ። አቤል? ሶፋና የመሀል ቴብል እንበላው። ሶፋና የመሀል ቴብል። እሺ
ልዑል ቲቪ እና ቁምሳጥን፣ ሶፋ። አንድ ቀን የተገዛው ከአንዱም ካጎደለች መልሱን አንይዝልህም። ኦኬ። ሶስቱንም ከመለሰች ነው መልሱን የምንይዘው። ምንጣፍ። ምንጣፍ። እሺ ምንጣፍ። እሺ ሁለተኛ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እንዴት ናችሁ? አላቆያችሁም። ቀጥታ ወደ ጥያቄዎቹ አልፋለሁ። የመጀመሪያው ጥያቄ ባሎችን እየጠየቅ ነው። ባለቤትህ የበዓል ዋዜማ ላይ ምን ማድረግ ያስደስታታል ብለን ነበር። እስቲ ከማርታ ልጀምር። በቃ መሰራራት፣ ምን ቤት ውስጥ ወጥም ዶሮ እና በቃ ቤቱን መንፋፋ ማድረግ፣ እንደዚህ መሰራራት። አሳይ ጸጉር ቤት መሄድ። እሺ ሜሮንስ? ቤት ውስጥ ሞቅ ሞቅ ማድረጉ ምናምን። ሞቅ ሞቅ ማድረግ። እሺ አሳይ። አንድ መልስ ተመለሰ። አረ በዚህ ያስቀጥላችሁ። እሺ ዲቦራስ? ቤት ማዘጋጀት፣ ያለውን ነገር ሬዲ ማድረግ ለነገ ማለት ነው። አብራርተሽዋል። እስቲ መልሱን እንየው። ወደ ቤት አልመጣችም ያለ ዋዜማውን የምታሳልፈው ስራ ቦታዋ ላይ ነው ተብለሻል። እዛው ነው ማድረው። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ ለሌላ ሰው የማታሳየው አንተ ብቻ የምታውቀው ባህሪዋ ምንድን ነው አለን። ከሜሮን ጀምራለሁ። ሜቢ መጮህ፣ መቆጣት ምናምን። ትቆጣለሽ? አዎ በባህሪ የሆነ እንትን እላለሁኝ፣ ቶሎ እናደዳለሁ ነው የሚባለው። እሱ ጋር ግን ሲሆን ሊቢያ አሳይል የፍቅር ቃላቶቿ ኦልሞስት ዛሬ። እሺ ዲቦራስ? እሱም መቆጣት፣ መነጫነጭ፣ ንጭንጭ ማለት ሊሆን ይችላል። ንጭንጭ ማለት መቆጣት። እሺ አሳይ። ቁጡነቷን። እሺ እኔ ራሱ ንዴት ይመስለኛል። ንዴት መቆጣት ነው ምና ለሰው አታሳይም፣ ለሱ ብቻ በቃ ከሱ ጋር ሰው ይመቸኛል አይደል? እንደ ልብሽ ለምን ይመስለኛል። አሳይልኝ። አይለኝም ባለቀ ሰዓት አንዳንድ ጥያቄ መልሰዋል። እኔ ራሴ ደስ አለኝ። እሺ የመጨረሻውና ሶስተኛው ጥያቄ ለባሎች የተጠየቁት ምንድን ነው? ባለቤትህ የ2018 አዲስ ዓመት ጠዋት ላይ ምን አደረገች? ከዲቦራ ጀምራለሁ። እንጀራ ጋገርኩ። እንጀራ ጋገር። አሳይልኝ። እሺ ሜሮን? ጠዋት ተነስተን ቤተክርስቲያን እንሄድ ነው። ቤተክርስቲያን ሄዳችሁ? እሺ አሳይልኝ። ቤተክርስቲያን ሄድክ? ቤተክርስቲያን ሄዳችሁ? እሺ አሳይልኝ። እሺ ጥያቄዎቻችንን ጨርሰናል። እኩል ነጥብ ስላመጣችሁ ግን ቦነሱን ጥያቄ እንጠይቃለን። ቦነሱ ጥያቄ ሚስቶች ዝግጁ ናችሁ? እንደተጋባችሁ መጀመሪያ የገዛችሁት እቃ ምንድነው ነው ጥያቄው። ማርታ? ምንጣፍ። ምንጣፍ። እሺ አሳይልኝ። እሺ ሜሮን? ማንኪያ፣ መጥበሻ ምናምን የመመገቢያ እቃዎች ነው የሚባለው። የመመገቢያ እቃዎች። ወደ ምግቡን ፎከስ ያደረጋችሁት። እሺ አሳይልኝ። አቤል? ሶፋና የመሃል ጠረጴዛ። እሺ ዲቦራ? ለመጀመሪያ ጊዜ ገዛ ነው እንትን ነው አልጋና ቁምሳጥን። አልጋና ቁምሳጥን። እሺ አሳይልኝ። የመጀመሪያው
እሁድ የ2018 እንግዶቻችን በጣም እናመሰግናችኋለን ስለመጣችሁ። አሸናፊዎቹ ታውቀዋል፣ ግን 7696 ኢኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። በዛሬው እንተዋወቃለን ወይ አሸናፊዎች ማርታና ልዑል ናቸው። 25,000 ብር ተሸላሚዎች ናቸው። ሜሮን እና አቤል እንዲሁም ደግሞ ዲቦራ እና ናርዶስ እዚህ ድረስ መጥታችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን። እንግዲህ ትዳራችሁ የተባረከ ይሁን። አመቱ የሰላም የፍቅር የጤና ይሁንላችሁ። ማጋችሁን ይዛችሁ 2018ን በሰላም አሳልፉ እንላለን። ስለነበረን ጊዜ ከልብ አመሰግናለሁ። እንተዋወቃለን ወይ ለዛሬ ይህንን ይመስል ነበር። ሁላችሁም በያላችሁበት ለተሰንበታችሁ ያማረ ድምቅ ያለ ይሁንላችሁ። ቻው።